ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው፣ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀርን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን፣ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው፣ ደም ነው። ይሄ በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ፣ ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ። እውነት ነው የምላችሁ፣ በጣም ነው ደስ ሀዊ ትሙት ነው የምላችሁ፣ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናል ዋንጫ ሲያነሳ አላያችሁም። እና ይሄን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘው አርቴታን ተጠላ ነበር እንትን ተሰርበው ነበር ምናምን እንዳትባባሉ አደራ። አው ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ በቃ ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር ሰውየው። ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል፣ ስለሚገባችሁ ነው። እንኳን ደስ አላችሁ የአርሰናል ደጋፊዎች። እውነት እኔ ስለእናንተ ደስ ብሎኛልና ደስታዬን ለመግለጽ ነው የመጣሁት። እንኳን ደስ አላችሁ። እንኳን የ22 ዓመት ልፋታችሁን አገኛችሁ። እንኳን ወተት ከመጠጣት ዳናችሁ። በእውነት እኔ ስለእናንተ ደስ ብሎኛል፣ ቃላት የለኝም። በዚህ ውድድር ዓመት እንደኔና እንደመሰሎቼ ቅሌታም የለም ነበረ። ከዚህ በኋላ ለየትኛውም ክለብ አርሰናል እንዲሸነፍልኝ ብዬ አርሰናል ወድቆ ማየት ምናምን ነገር እፈልጋለሁ። ግን ወጥቼ እዚህ ጋር ምናምን አርሰናል ይሸነፋል ዛሬ እንትና ደጋፊ ነኝ የጨዋታ ቀን የቋጠሮ ቀን ምናምን እያልኩኝ መልክ አልሰራም። በቃ ሁላችንም በቀቀን ሆነናል ይሄንን ዓመት። እንግዲህ አፉ በሉን በቃ እንደፈለጋችሁ ኑ ብያለሁ። የምሬን የተሰማኝ በቃ የኛም ቀን ይመጣል አንድ ቀን፣ የኛም ቀን ማለት ነው። ማለት በቃ ይናፍቀኛል የኔ ክለብ እንደዚህ የሚሆንበት ጊዜና ሁለተኛ እንደዚህ አላደርግም። በእውነት ይሄ ልጅ ግን በቃ ምንም ቃል የለኝም እና በጣም ነው የሚችለው። እንኳን ደስ አላችሁ በድጋሚ ለሶስተኛ ጊዜ ነው እንኳን ደስ አላችሁ ያልኩት የምር ስለተሰማኝ ነውና ማንቸስተር ይቅደም፣ ይመቻችሁ። በዚህ ክለብ ተሰድበሃል፣ አንፈልግም፣ ይውጣልን፣ ይልቀቅልን ተብለሃል። ሐራም ፉትቦል ነው የሚጫወተው፣ አጫዋወቱ በጠቅላላ ለሻምፒዮንነት አይሆንም ተብለሃል። አንተ ቦስ ሚኬል አርቴታ፣ ለኛ ግን ሁሌም ቢሆን ትለይብናለህ። ሁሌም ቢሆን ክብር አለኝ። ለአንተ ሲሉ ማሊያ ያቃጠሉ ማሊያቸውን የቀደዱ በአንተ ምክንያት
አሁን የት እንደሚገቡ አላቅም። በደንብ ኮሜንት ላይ እየገባችሁ ቦስ ትላላችሁ። አሁን 7 ሰዓት ከሌሊቱ ነውና እርግጠኛ ነኝ በዚህ ሰዓት የሚተኛ የአርሰናል ደጋፊ አለ ብዬ አላስብም። አተኙም ብዬ ነው አስቡ። እንኳን እናንተኛም ራሱ ማለት ስሜቱ ዊርድ ነው። አርሰናልን በዚህ ሁኔታ አናቁም። በቃ ይህንን ስሜት እንኳን ለደጋፊ ሆኖ ላለው ህዝብ ይቅርና ሰው ይቅርና ለጠላቶቻችሁ እንኳን በቀኛ ባላንጣችሁ ብንሆን እንኳን አርሰናል ዋንጫ በልቶ የሚለው ነገር በጣም ዊርድ ነው እና በተለይ ለእውነተኛ ለአርሰናል ደጋፊ ብዙ ለተባላችሁ ደጋፊዎች ከባድ ስሜት ነው። በጣም ኢሞሽናል የሚያረቀን ነው። እንኳን ደስ አላችሁ። እንግዲህ አመሰግናለሁ አምላኬ ይህን ቀን ስላሳየኸኝ። ወንድ ልጅ አያለቅስ፣ ብስጭቱን ብቻ ነው የሚያሳይ። ወንድ ልጅ አያለቅስ። ያዘንኩባቸው ጊዜያቶች፣ ከትምህርት ቤት የቀረሁባቸው ጊዜያቶች ዛሬ ራሴን ችዬ ራሴን ባበቃው ቁጥር ራሴን አሁን ማንም ታግሎ በማይጥለኝ ሰዓት ይህን ስኬት ለክለቤ ለሰጠህልኝ አመሰግናለሁ። ክርስቶስ ኪዳነ ምሕረት አመሰግንሻለሁ። እናቴ እመቤቴ ድንግል ማርያም አመሰግንሻለሁ። ዛሬ የምፈልገውን ውጤት አግኝቻለሁ። ክብር ምስጋናውን አንተ ወሰድ አምላኬ። ምንም የምናገረው ነገር የለም። እንኳን ደስ ያላችሁ የአርሰናል ደጋፊዎች፣ እንኳን ደስ ያላችሁ። ይሄን ቀን ለማየት ብዙ ሌሊቶችን ያሳለፋችሁ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ስለሚገባን ስለሚቻል ነው ይሄ የሆነው። እንኳን ደስ ያላችሁ። እግዚአብሔርን ከልቤ ነው። እናንተ ልታስለቅሱ ነው እንደኛንም ብቻ ከ22 ዓመት በኋላ በትዕግስት በመጠበቅ ሻምፒዮን ሆናችኋል። እንኳን ደስ ያላችሁ። እንኳን ደስ አላችሁ። ይዋጥልም አይዋጥልም የማንም ቲም ደጋፊ አርሰናል ዋንጫ በልቷል ከ22 ዓመት በኋላ ሊያውም ፕሪሚየር ሊግ። ወይኔ በቃ ተፈጸመ ነው ሆነ ተከናወነ። ወይኔ ያሳዝናል። እግዚአብሔር ምን አለ ቲም ታይትል ሬሱስ ባይሆን እግዚአብሔር እኔ አይደብረኝም ነበር። ቲሜ ማጣቱ ነው የሚያቃጥለኝ። ኮንግራ እመቻችሁ የአርሰናል ደጋፊዎች ይገባችኋል። ለካኛ ያሰብነው የአርሰናል ደጋፊና የዋንጫ የበላው የአርሰናል ደጋፊ ለካ የተለያየ ነው ጋይስ። ዋንጫ የበላው አርሰናል ደጋፊ በየቦታው እያለቀሰ ነው ማለት ጭራሽ ከነመፈጠሩ የክለቡን ደስታ ነው እያከበረ ያለው። ስለምን ከተማ በመጥበጥ ስለምን ምናምን ነበር ሲታሰብ ነበር። ዋንጫ የበላው የአርሰናል ደጋፊ የተለየ የአርሰናል ደጋፊ ነው። ከዋንጫ በፊት የነበረው የአርሰናል ደጋፊና ዋንጫ ከበላ በኋላ ያለው የአርሰናል ደጋፊ በፍጹም የተለያየ ደጋፊ ነው። ምን አይነት ነገር ነው እያየን ያለን? የምር ሁሉም በየቦታው እያለቀሰ ነው ያለው ማለት እና በጣም የሚገርም የዓመት እኔ እንጃ እግዚአብሔር በዚህ ነው ያክል ደረጃ ኳስ ኢትዮጵያ ውስጥ እንደዚህ ይካሄዳል ብዬ አላሰብኩም ነበር። እና በጣም የሚገርም የደስታ እንትኖችን እያየን ያለነው በየቪዲዮ ማለት ነው። ለማንኛውም በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ። እሺ እንግዲህ አሁን ተረጋግተናል። መግባችንንም ባናገኝም ግን እንዳላችሁት ሆኗል፣ ተከናውኗል። እናንተ ታማኝ አርሰናል ደጋፊዎች፣ አርሰናል ደጋፊ የዘራውን ያጨደው የዚህ ረጅም ጊዜ የመታመኑን ፍሬን ያገኘው። ኦፍኮርስ ይሄ የምንክደው ነገር አይደለም። ረጅም ጊዜ ጠብቃችኋል፣ ታግዛችሁታል። በየዓመቱ ሚዜ የተባላችሁ ተረግጣችኋል። አዎ የሚገባችሁን ያገኛችሁት። ክለቡም አርቴታም ደጋፊውም እንኳን ደስ አለው፣ እንኳን ደስ አላችሁ። አሁን ግን አዎ የሚገባችሁን አግኝታችኋል። ዘመናችሁ ነው፣ ፈንጩበት።
ይህን ቪዲዮ ልክ እንደ ቅድሙ ምናልባትም ሊይዝብኝ ስለሚችል በተለየ ሁኔታ የአርሰናል ደጋፊዎች ልዩ የደስታ ቀናችሁ ስለሆነ ትክክለኛ የአርሰናል ደጋፊዎች ይሄ ወያለው ዝም አንተ እንደዚህ ለማለት ቡድኑን የሚደግፍ ሳይሆን ለአመታት ያለ ዋንጫ ቡድኑን የደገፈ ትክክለኛ የአርሰናል ደጋፊ ቪዲዮን ኮፒ ሊንክ ሪፖስት እያደረገ ይጀምረው ማለት ነው። ልጅ እያሉ አስታውሳለሁ፣ እግዚአብሔር ምስክሬ ነው የምላችሁ። አንድ ብር ሳይኖረኝ ቡድኔን ለማየት ወይም ደግሞ ለመደገፍ ጨዋታ ለማየት ዲኤስቲቪ ቤት በሚሄድበት ሰዓት በቀዳዳ ነበር የማየው ማለት ነው። ውጭ ላይ ሆኜና እረፍት ላይ ሲወጡ ደጋፊዎች ትኬት ተቀብዬ ለምኜ ያን ትኬት ይዤ እገባለሁ ተመልሼ ማለት ነው። ያኔ ማቃቸው የአርሰናል ደጋፊዎች አሁንም አርሰናል እየደግፉ ነው ማለት ነው። አሁንም አርሰናልን በተስፋ ዋንጫ ሳይበላ እስከዛሬ ድረስ አንድም ቻምፒዮንስ ሊግ ፋይናል ሳይመለከቱ አንድም ምንም ነገር ሳይመለከቱ ቡድናቸውን በተስፋ እየተመለከቱ እስካሁን ድረስ አሉ። ወደኋላ እንኳን ታሪክ የሚያነሱት ታሪክ ከኢትዮጵያ ውስጥ ካለው ፋን ቤዝ አንጻር ዝቅ የሚያደርጋቸው በተለይ ደግሞ ከማንቸስተር ዩናይትድ ደጋፊ አንጻር ዝቅ የሚያደርግ ታሪክ እያላቸው ቡድናቸውን ጠንከር ብለው እየደገፉ እስከዚህ ሰዓት ድረስ ያሉ የአርሰናል ደጋፊዎች ያውቃሉ። እነዛን ደጋፊዎች እንኳን ደስ አላችሁ፣ ይሄ ነገር ይገባችኋል፣ ልትደሰቱ፣ ልትጨፍሩ፣ እንደፈለጋችሁ ልትፈነድቁ ሰዓቱ የእናንተ ነውና ይገባችኋል፣ እንኳን ደስ አላችሁ። አርሰናል ዋንጫ ከበላማ አንቀመጥም ምናምን ነገር አንቻቻልም፣ ኢትዮጵያ ጋር ነብትሆናለች ምናምን ስትሉ የነበሩ ሰዎች ምን ትሆኑ ነው? የት ሄዱ? እንተያያለን፣ ይሄን ሳምንት እንዳለ እንተያያለን፣ ሁሌ እንተያያለን፣ ምን ይሻላል ባለ የት ሄዱ? እንሸኛችሁ። አዳሜ ነገ ጠዋት እንገናኛለን፣ ይነጋል፣ እንገናኛለን። አዳሜ መግቢያችሁን ፈልጉ፣ እንግዲህ መግቢያችሁን ፈልጉ።